የሚል ነገር አይቻለሁ። እሺ ሜሪ እሺ ይሄ ነገር መጠየቅ አለበት። እኔ ስገባ ሁልጊዜ ለምንድን ነው ሰው ሻሃዳ የሚይዘው? እንትን ነኝ እንዴ? ሜሮን ጥያቄ አለኝ። እሺ ለሷ አይሮ ቀጥሉና ሁሌ ስገባ አንድ ሰው ሻሃዳ ሳይዝ አልወጣም። ምንድን ነው ነገሩ? አንቺም ትይዣለሽ ኢንሻአላህ። አይቀርም ኢንሻአላህ ሜሪ ኢንሻአላህ። ቀጣዩ ደግሞ አንቺ ነሽ። ኮኢንሲደንስ ነው አይደለም እኮ እያልኩ ይሄ ነገር ኮኢንሲደንስ መሆኑን ያቆንሲደንስ ስና ኮኢንሲደንስ እንዴ? እኔን ሴም ሻሃዳ የሚያዘምራቸዋል እንዴ? ቢኮዝ አምላክ እኮ ሳይን የሚሰጥሽ እኮ ሁሉ ጊዜ በእንትን አይደለም ታውቂያለሽ። እንደዚህ እሱ ወርዶ ምናምን አይነግርሽም። የሆነ ሳይን ይሰጥሻል እና ኮኢንሲደንስ አይሆንም። ሁሉ ነገር ኮኢንሲደንስ ሁሌ እንደዚህ አይሆንም፣ ሊሆን አይችልም። ሶ አስቢበት። ለማንኛውም እሺ ሻሃዳ ተዋይቼ ስጨርስ ሻሃዳ የሚይዙት ነገርስ እሺ በጣም ይገርምኛል እንዴ። አንቺ ነሽ ይቀርሽ በቃ ኢንሻአላህ አላህ ሂዳያ ይስጥሽ። አላህ ወደ ቀጥተኛው ጎዳ እኔ በነገርሽ ላይ ማስረጃ ለመጣ ነው የመጣሁት። ማስረጃ ይምራስ ነበር። እሺ ታመጫለሽ፣ ግን እኔ በአንቺ ማለት ነው መቼም ተስፋ አልቆርጥም እና ምልልሽ ፈልጌ ነው። በጣም ለሃይማኖቱ የሚቆም ሰው ማወቅ የሚፈልግ ሰው ምናምን በእርግጠኝነት ልበደረቅ ያልሆነ እኔ አንቺ አሁን ከኛ ጋር አውርተሽ ልበደረቅ አይደለሽ ማውቃለሁ። እርግጠኛ ነኝ አእምሮሽ አያርፍም። ብዙ ጥያቄዎች አሉ አንቺ ጋር ማለት እና እነዛ ጥያቄዎች እንደሚመለሱልሽ ደግሞ አውቃለሁ። እሱ የሚመለስልሽ መቼ ነው? እስልምና ላይ ስትገቢ ኢንሻአላህ ደግሞ አይቀርም። እሺ አቡኪ ጥያቄ ጠይቅሻለሁ እያለ ነበር። ሜሪ ምን ትያለሽ? አዎ ከመጠየቁ በፊት ማስረጃን አትሊስት አቡበክር ስለምን አሁን አምጣ ብሎት ነበረ። የሆነን ሰው እያስረዳ ነበርና ማስረጃ አምጣ ብሎ ሲያፋጥጠው አወረደ መሰለኝ። እሱን ለመስጠት ነው። ሜሪሻዬ እሱ እኮ ቅድም ሄደና አሁን እኛ ለአንቺ ያለን ቦታና ለሌሎች ያለን ቦታ ሲጀመር የምናወራውም ነገር ይለያል። ከአንቺ ጋር ሻሃዳ ያለችው የት ነች? ቆይ አንዴ ይቅርታ፣ ቆይ ሻሃዳ የት አለች? አስገቧት። ሻሃዳ ያለችውን ሰው ለአንቺ ያለን ቦታ እና ለሌላ ያለን ቦታ አንድ አይደለም። ምልልሽ የፈለግኩት ምንድን ነው፣ ሰው እውቀት የሚፈልግ ሰው በእውቀት ነው የምናወራው። ገብቶሻላ? ስለዚህ አሁን ጥሩ ነገር አቡኪ ሊጠይቅሽ ይፈልጋል መሰለኝ። እሱ ላይ ብታወሩ ከዛ በኋላ ኢንሻአላህ እሺ። አዲስ ማስረጃውን ዝም ብዬ ልስጥና ይጠይቀኝ አንዴ ልስጥና አዲስ ሰው በራሱ እንዲያነበው ማስረጃውን በራሱ ገብቶ እንዲያነበው ልስጥ። ምክንያቱም ሚስ ሪፕሬዘንት ተደርጓል መጽሐፍ ቅዱስና በዛ መሰረት ማስረጃ ማቅረብ አለብን። ሚስ ሪፕሬዘንት ይቀድማል። ቆይ አንድ ጊዜ ሻሃዳ የምትይዥው አለች። እስቲ ቁጥር አሳይኝ አንድ ጊዜ ላስገባሽ። የታለች? እስቲ ከታች አንድ ቁጥር ጻፉ እስቲ። የታለ አንድ ቁጥር? አቡ ማሂር የሚለው ነው። እንትን አታርጉና ያጀማ። እሺ ኢየሱስ አምላክ ነው በመሳቅ እሺ የትኛው ነው? አኬ የሚለው ነው። ማን ነው? ሁሉም ሰው እየጻፈ ነው መሰለኝ። ሁሉም መስለ ፈልጓል መሰለኝ። እኔ እኮ ወላሂ ከዚህ ሆነን ሻሃዳ እናስይዛቸው በቃ ያ አንድ ላይ ማለት ነው። ያው ይሄ መሰለኝ። አቡኪ አስቀጥሉት ኢንሻአላህ። በቃ ያዝና ገባለሁ። ሜሮን ታዝዩ ሻሃዳ ነይ ሜሮን ታዝዩዋለሽ ሻሃዳ። ኧረ አንተ ደግሞ ኢየሱስ ጌታ ነው ልትነቅል ነው። እሺ አኬ ሰላም ብያለሁ። ኦኬ ሻሃዳ ከሆነ እንዳውራውና ኢንሻአላህ። እሺ ሰላም ነው አለ። እንዴት ነህ? ሰላም ነህ? አለሁ እግዚአብሔር ይመስገን። እሺ አልሐምዱሊላህ። ሻሃዳ ማያስፈልግ ነው ወይስ አይደለም? በቃ ካልሆነም ችግር የለውም። እሺ ኢየሱስ ክርስቶስ አምላክ ነው? ኖ አራኔ ልሰማ ነው። እሺ በቃ አዳምጥሽ እኮ ልግባ ብትለን እኮ እናስገባለን። አንድ ጊዜ ሻሃዳ ብለህ ግን የጻፍከው አንተ ነህ። ቆይ አንዴ ሻሃዳ ብለህ የጻፍከው አንተ ነህ? ኖ እኔ ውስጥ ሆኜ ማዳመጥ ብቻ ነው የፈለኩት። ኖ እየጻፍከው አንተ ነህ ወይ ነው የጠየቅኩህ። አታስጨንቀው በቃ። ችግር የለውም መቀመጥ ትችላለህ። የጻፍከው ግን ምን አንድ ቁጥር ጽፌያለሁ። እሺ በቃ ማዳመጥ ያው ለአኬ ምን ታደርጋለህ መሰለህ፣ እታች አዳምጥ። እሺ ጥያቄ ካለ ግን ትጠይቃለህ፣ ትገባና ኢንሻአላህ መልካም ጊዜ ይሆንልህ። እሺ ሌላ እኛ በነገራችሁ ላይ ማለት ነው አንድ ማወቅ ያለባችሁ ነገር ሻሃዳ ብሎ የመጣን ሰው አንከለክልም። እኛ አይደለንም ያስገደድ ነው። መያዝ የሚፈልግ ካለ መብቱ ነው። የሚዋሽ ካለ ደግሞ በሃይማኖት ነው የሚዋሸው። አይ ዶንት ኬር። ተግባባ
አቡኪ ቀጥል። እና እንደዛ ነው ምንም ብዙ ጊዜ ቆየንና እዚህ ባትል ፊልድ ላይ አይሞቀንም አይበርደንም አይነት ነገር አይደለ? እንደዛ አስቡ ኢንሻአላህ ክርስቲያኖች ማለት ነው። እሺ አሁን የገባው ልጅ ነበረ ወጣ። ለምን እንደወጣ አልገባኝም። የቅድሙ ሳይሆን ሜሮን ትግባ። አይ ያውኑ ሙስሊም መሰለኝ። ሜሮንን አስገባት ኢንሻአላህ። አይቴ ብሔራዊ ይላል ሻሃዳ ብሎ ነው የጻፈው። ቆይ አንድ ጊዜ አቡኪ። እሺ እኔ ነኝ አስገባት ኢንሻአላህ። አይቴ ብሔራዊ ሌላ ሰው እኮ ነው ኡስታዝ፣ ሌላ ሰው ነው። አንተ ጋር እንዲመጣ ነው የፈለኩት። ሻሃዳ ጠይቆ ነው አንተ ጋር እንዲመጣ መጀመሪያ ፈቃደኝነታችሁ ላረጋግጥ ብዬ ነው እኔ ይዤው አንተ ጋር ላስመጣው ፈልጌ ነው። ችግር የለውም ሀቢቢ፣ እናንተ ጋር እንድትመጣ ፈልጌ ነው። ችግር የለውም ይዛት ነው ሀቢቢ። አንዴ ኢብራሂም፣ አንዴ ሰው ሰላም ልበል። ቆይ ትያለሽ እናንተ መቼም አታስወሩ። ምላስና ጆሯችሁ አንድ ስለሆነ እንደው አታስወሩ በእውነት ይዛት ናሽ ሀቢቢ ኢንሻአላህ። እሺ አሁን እናንተ ጋር እንድትመጣ አድርጋለሁኝ። እናንተ እየቀጠላችሁ እሺ። ሜሪን አስገባት አቡኪ። በቃ ሰላም እንትና አይደለ? ንግስት ማንን ነው ሰላም የምትለው? አንዴ ሰው ሰላም ልበርንና ከዛ በኋላ አንድ ጥያቄ ጠይቃችሁና ከፈለጋችሁ ወጣላችኋለሁ። እሺ አይቴ ብሔራ ሰላም ብያለሁ። መስከን ሁላችሁንም ሰላም ብያችኋለሁ። እንዴት ነሽ? እግዚአብሔር ይመስገን፣ ሁሉ መልካም ነው። ሁሉ መልካም ነው፣ እግዚአብሔር ይመስገን። ምንም አይነት ጥያቄ መጠየቅም መመለስም አደራ በመብርሃን ስም ይዣለሁ። አደራ እንዳይጠይቁም እንዳይመልሱም። በቤታችን ይመጣሉ፣ ጥያቄያቸው ይመለሳል። ኤኒ ጥያቄ መጠየቅ ይችላሉ። ማንኛውንም ጥያቄ ይመልሳለን። አደራ እኛ ቤታችን በሰላም አደራ በመብርሃን አንዴ እኛ ቤት ከመጡ አቡኪ ይሰልማሉ። ለዛ ነው ችግሩ። ቄስም ይሁን ዲያቆንም ይሁን ምንም ይሁን እኛ ቤት ከጠየቁ እውነት ስላለ ይሰልማሉ። ይሄንን ስለምታውቅ ቤተ ኤልሳቤት ምን አደረገች? ቄሱን እዚህ ጋር ያለውን ቄስ ቆይ አንዴ የሚታርግ ይሄን እዚህ ጋር ያለውን ወገናችንን በክብር ቤቱን አክብሮ የመጣውን ወገናችንን መጠየቅ ከፈለገ እንዳይጠይቅ፣ መወያየት ከፈለገ እንዳይወያይ፣ እንዲህ ነው የሚያደርጓቸው። በቃ ልብ አድርጉ። ስለዚህ ክርስቲያኖች ደፈር በሉ፣ አውሩ። ምን ችግር አለው? በዚህ ትሰማላችሁ፣ እውነት ከሆነ ትቀበላላችሁ፣ ካልሆነ ደግሞ ሄድ ነው የምትለው። በቃ ሌላ ነገር እኮ የለም። ምን አለ ሙስሊም አይደለህም፣ ወሃብያ አራጅ ነው። እሺ ይሄ መጽሐፍ ይታያል። ተክለይ አንድ በጣም ይሄን አርብጡት። ሰው ጋር እየገባችሁ የምትዘናበሩት ለምንድን ነው? የምትዘባርቁት ለምንድን ነው? የወንድሞችን ውይይት ተቀበሉ። ሴት ቀሚስ ስራ አትርመጥመጡ። ሴት ቀሚስ ስራ ልክ እንደ ነብያችሁ አትርመጥመጡ። እንደ ነብያችሁ አትርመጥመጡ። ተረከዝ እያያችሁ አድምጡ። እንግዲህ አስወርዳቸው። ተክሌ አስወርዳቸው። ተክሌ አስወርዳቸው። አስወርዳቸው። እዚህ ጋር ተክሌ አስወርዳቸው። አታወሩም። ወንድ ከሆናችሁ ሂዱና አታወሩም እኮ ወንድሞች ጋር ተወያዩ። ጴንጤም ልሆን አይመለከትም። እኔ ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ነኝ። አንተ ሙስሊም አይደለህም። ኦርቶዶክስ ክርስቲያን ነኝ። ኦርቶዶክስ ክርስቲያን ነኝ። እነዚህ ሚስኪኖች ኢምራንና ኢብራሂም ሊማማሩ ገብተው ነው። አድምጡም እንደምትል ኢላሂ እቺ ልጅ በጣም ነው ደስ ያለችኝ። ጀግና ናት ግን በቃ አለች። አሁን እንደዛ ነው። እሺ መምህር ጋር ኢብሮ መምህር አንድ ጥያቄ ልጠይቃቸውና ትቀጥላለህ። ኢብሮ መምህር ሰላም ብያለሁ። ከኔ ጋር ነው
መምህር እርሶን ነው። እንዴት ኖት? እግዚአብሔር ይመስገናለሁ። አልሐምዱሊላህ። እንዴት ናችሁ? ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። አልሐምዱሊላህ። ኢየሱስ ክርስቶስ አንድ ፍቃድ ነው ሁለት ፍቃድ ነው ያለው መምህር? በመጀመሪያ እኔን ከመጠየቅ በፊት ፕሮግራማችሁ ምንድን ነው? እኛ የጥያቄና የመልስ ፕሮግራም ነው የያዝነው። ጥያቄና መልስ? የምን ጥያቄና መልስ ነው? የራሳችሁ ሃይማኖት ነው ወይስ ስለ ኦርቶዶክስ ነው ጥያቄና መልሳችሁ? ስለ ኦርቶዶክስ። በእኛ ሃይማኖት ደግሞ ጥያቄ ያለው ሰው ካለ በእኛ ሃይማኖት እናስተናግዳለን። እኛ ደግሞ ኦርቶዶክስ ላይ ጥያቄ ያለን፣ ፕሮቴስታንት ላይም ጥያቄ ያለን፣ ሌሎችም ካሉ እነሱ እናስተናግዳለን ማለት ነው። የእናንተ ቁርአኑን መጻሕፍቱን አንባችሁ ስለጨረሳችሁ ስለዚህ ደግሞ ስለ ኦርቶዶክስ ማወቅ ፈልጋችሁ ነው? ያው ኦርቶዶክስንም አወቅንና ከዛ ጥያቄ ፈጠረብን ማለት ነው። አሁን ስታነብ ጥያቄ ይፈጥርብሃል አይደል? ጴጥሮስ ቁርአኑ አልፈጠረብህም? ቁርአኑ አልፈጠረብህም? እስካሁን አልፈጠረብኝም። እርሶ ደግሞ ከፈጠሩበት ቁርአን ላይ ጥያቄ ጠይቁናል። ጴጥሮስ በመልእክቱ ላይ ምን ብሎ ነው የሚያስቀምጠው? እነዛ ጥያቄ ለሚጠይቋችሁን ሰዎች መልስ ለመስጠት ትጉ ይላል። ክርስቲያኖችን ማለት ነው። በዛ በትንሿ ደሴት የሚገኙ ክርስቲያኖችን እንደዛ ይላቸዋል። እኛ ተመሳሳይ ነገር ነው ያልነው። እኛ አሁን ጥያቄ አለን። እየሰማኸኝ ነው? እኔ አሁን ስለምንም መጽሐፍ ቅዱስ ስለምንም ቁርአን ላብራራልህ አልችልም። ሰው እንደ ዝም ብሎ እንዳገኘ አይደለም። መልስ ሊመልሱ አይችሉም ማለት ነው። መልስ ሊመልሱ አይችሉም ማለት ነው። ስለ መልስ ጉዳይ እንኳን ላንተ ስለ ሸኪህም ብጠይቀኝ በሸኪህን ብታመጣ ልመልስልህ እችላለሁ፣ እንኳን ያንተም ማለት ነው። ነገር ግን እያልኩ ያለሁት ሰውን ዝም ብሎ አይጠየቅም። ለምሳሌ እኔ አሁን ድንገት ነው የገባው አይደል? ስለዚህ ድንገት እንደገባው ደግሞ እኔን መጠየቅ የለብህም። ፕሮግራም አውጥተህ አንተም አንበህ እኔም ደግሞ አንብቤ ነው የምንጠያየቅ እንጂ ዝም ብሎ አሁን ድንገት አሁን ሰው ከስራ እንደዋለ መጥቶ ማሸማቀቅ የለብህም እኮ እንደዛ። አሁን እርሶ እያሉ ያሉት ከመሀል ላይ ጠይቀህ አሸማቀኸኛል ነው። ግን እንዳልኩት ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ስለ እምነት ጥያቄ ለሚጠይቁ ሰዎች መልስ በሚሰጥበት ጊዜ የዋህነት፣ በፍርሃት፣ በክብር መልስ ስጡ ብሎ ያስቀምጣል። ጴጥሮስ ነው የሚለው። አሁን እኔ ለእርሶ ጥያቄ ስጠይቆት በየዋህነት መመለስ ነው ያለበት። አሁን እርሶ አስደነገጥከኝ፣ ጥያቄን አሸማቀከኝ። እኔ ላሸማቆት ፈልጌ አይደለም፣ ሌላም ነገር አይደለም። ግን ጥያቄ መልሱልኝ ነው። እያስተካከል ካሸማቀቀኝ አላሉ። ቆይ ቤተ ኤልሳቤት ፖለቲካ ሴቶች ጸጥ ይበሉ፣ በማህበር አይናገሩ ይላል መምህር። ይንገሯት እንጂ ምን ሆነ ነው? አሁን ይሄ ማህበር ነው። 1300 ሰው አለ በማህበር ነው። ስለዚህ እኔና እሳቸው ስናወራ ኢንሻአላህ። ስለዚህ ጥያቄ አልመልስም ነው። በማህበር አልተናገረች። እሺ ብዙ ባወራን ቁጥር እርሱን ማቃለል እንዳይሆንብኝ ምን መሰለህ? እሺ አሁን ለምሳሌ አሁን በእኛ በኢትዮጵያ 6 ሰዓት ተኩል ነው። ምናልባት እንወያይ ብንል ስለ ቁርአን ወይም ስለ መጽሐፍ ቅዱስ አዳራችን ብናደርም ላንጨርሰው እንችላለን። ስለዚህ ፕሮግራም አውጡ። በፕሮግራም አንተም ስለ መጽሐፍ ቅዱስ ጥያቄህን አምጣ፣ እኔ ስለ ቁርአን ጥያቄ አመጣልሃለሁ፣ ትመልሳለህ። እሺ እርሶ መምህር ኖት የኢትዮጵያ ኦርቶዶክስ ቤተክርስቲያን? አይ መምህርም አልሆንኩም በኋላ ታየኛለህ። ጥያቄና መልስ ላይ አይ ከሆኑ እኔ ጥያቄ እንትን ላቅርቡ፣ እዚሁ ውይይት ላቅርቡለት። መምህር ከሆኑ እርሶ እኮ ቀጠሮ ያዝ አልኩህ እኮ ቀን ቀጠሮ ያዝ። አሁን በዚህ ጋር ቀጠሮ ያዝ። ቆይ እርሶ መምህር ከሆኑ አድምጠኝ፣ ውይይት ላቅርቡለት እዚሁ ጋር ሰው የሚመልከት። ከዛ ቀን ወይ 400 ሰው አለ እዚህ ጋር። ስለዚህ ቀን ቀጥር፣ ቀነ ቀጠሯችን እንገናኝ እኮ። መምህር ነው አይደል? መምህር መሆኑን ማረጋገጥ አለብኝ ወይ ክህነት ያለው ወይ መምህር የሆኑ ከሆኑ። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ጋር ነው የተወያየሁት ማለት ነው። ያንን ላረጋግጥ። መምህር ነው እርሶ? አንተስ ምንድነው? እኔ በሃይማኖቴ መምህር ነኝ። መስጂድም ገብቼ ማስልክ ነኝ። እርሶ ኖት? በጣም ጥሩ። አዎ ነኛው።
በጣም ጥሩ። ስለዚህ መምህር ከሆኑ በፈለጉት ርዕስ ያው በምን ርዕስ መወያየት ይፈልጋሉ? በፈለገው እኮ በምረጡ እርሶም ይምረጡ። አንተ ምረጥ፣ ደስ ባለ። እሺ ያው ሁለት ምርጫ ልስጦት። በነገረ ክርስቶስ በኢየሱስ ክርስቶስ አምላክነት ዙሪያ በነገረ ሥላሴ መወያየት እንችላለን። ሌላም በፈለጋችሁት ርዕስ ያው እኔ ይሄንን አቅርቤያለሁ። እርሶ በፈለጉት ርዕስ መወያየት እንችላለን ፈቃደኛ ከሆኑ። አሁን ራስዎን ተሳሳትከው። ነገረ ክርስቶስ ቀበልሃለሁ፣ ነገረ ሥላሴ የሚል ትምህርት የለም። እሺ ሥላሴ ይቅርታሽ፣ በሚስጥረ ሥላሴ ዙሪያ ሚስጥረ ሥላሴ ነው ማለት ፈልገህ? በሚስጥረ ሥላሴ ዙሪያ ጥሩሽ። ስለ ሚስጥረ ሥላሴ ስለ ነገረ ክርስቶስ እንወያያለን። ይምረጡ፣ አንዱን ይምረጡ። በሁለቱም ና፣ ችግር የለም። እንዲህ በሁለቱም አንዱ ውይይት አናደርግም። ለአንዱ ውይይት አንዱን ይምረጡ መምህር። እሺ የትኛው ይሻላል? አንተ ያነበብከው? ኧረ በለ ምረጥ አንተ ከሁለቱ ምረጥ። መዛዛግ እኮ አይደለም። እኔ ምርጫ ሰጥቶት ሁለት ምርጫ ሰጥቶት እርሱ አንዱን ይምረጡ። ይኸውልህ እኔ ሁለቱም ይሆነኛል እያልኩ ነው። ስለዚህ አንተ ደግሞ የሚቀልህን አንተ ታውቃለህ እኮ። አንዱን ይምረጡ፣ ከሁለቱ አንዱን ይምረጡ። እኔም በሁለቱም መወያየት ፈልጋለሁ። እኔም ችግር የለብኝም፣ ግን ለአንዱ ውይይት የሚሆን አንዱን ይምረጡ መምህር። እሺ በነገረ ክርስቶስ ጉዳይ እሺ። በቃ በነገረ ክርስቶስ ጉዳይ መች እንወያይ? እንግዲህ ቃል ለምድር ለሰማይ እየሰማችሁ ነው። ደስ ባለ ቀን ሪከርድም አድርጉት። ደስ ባለ ቀን እኔማ ዛሬም ይመቸኛል፣ እርስዎን አይመቸኝም ያሉት ይህ ሰውዬ ያመዋል እንዴ? መምህር ነው እንግዲህ አዳምጡ። ያሟሉ ይላል መምህር። የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ያሟል እያለ ሰው እየተሳደበ ነው። እናመሰግናለን። እኔ ስትሰድበኝ አመሰግናለሁ ነው የምልህ። ምንም ማለት ነው። ፖለቲካ ትስራ አቡበከር ዝም ወይ ኢማሁስ ወይ መጣ ኢማሁስ። እሺ ነገ ይወያያሉ መምህር። ፖለቲካ ትስራ ሚዩት አድርጊ። ነገ ይወያያሉ። ሚዩት አድርጊ። ነገ ይወያያሉ። ልምረጥላችሁ። አቡኪ ቀን አባታችን ወይ ኧረ ቻንስ ዝም በይ ወይ ሰውዬ ታችሁ እንኳን እንዴ አቡኪ እኔ ልምረጥላችሁ። በቃ ቀን ምን ትላላችሁ? እሺ እንዲህ እናድርግ። በቃ አይ ቲንክ እሳቸውን በደንብ እንዲዘጋጁ ያው ማንበብም ስለሚጠበቅባቸው ቅድምም ስላሉ ምናልባት ከ4 ቀን በኋላ ወይ ከ5 ቀን በኋላ ልቃረን ቀኑ በረዘመ ቁጥር ጥሩ አይደለም። ቃል ለሰማይ ለምድር ብሏል። አቡ ነገ መምህር ዝግጁ ነኝ እኔ ሁሉም ነገር ይመቸኛል በሁሉም አጥንቻለሁ ስላሉ ነገ ትክክል። ምን መሰለህ እኔ አሁን አንተ ስለምትጠይቀው ጥያቄ ችግር የለም እመልስልሃለሁ። ጥያቄ ልጠይቅ አይደለም አሁንም ቢሆን እመልስልሃለሁ። ግን እኔ እያልኩ ያለሁት የአንተን ቁርአን ላላነበው እችላለሁ። እኔ በወሬ ደረጃ ላነበው እችላለሁ። አላነበውም ይበሉ መምህር። ስለዚህ ቀን ይምረጡ። አንብቦ ነገ አልወያይም ብለዋል መምህር። ነገ አልወያይም ንባብ ይጎለኛል ብለዋል። ስለዚህ ቀን ይምረጡ። እሺ አንብበው ይመጡበት ቀን። አዎ እኔ ስለ እናንተ ቁርአን መጽሐፍ እኔ ምለው ግን ነገረ ክርስቶስ ላይ ቁርአን ማንበብ ይጠበቅቦታል። ነገረ ክርስቶስ ላይ ለመወያየት እንደዛ ነው የተማሩት ቤተክርስቲያን አይደለም። እኔም ትጠይቀኛለህ፣ አንተንም እጠይቅሃለሁ። ደቂቃ ይሰጥናል። ቁርአን እጠይቅሃለሁ። እኔ ኢምራን አንዴ አስረዳቸው እስቲ። ውይይት ሲባል አልገባቸውም። አንዴ አስረዳቸው። ትክክሎት መምህር። ግን አሁን እንዴት መስሎት ኢብራሂም ጋር ያሉት ምንድነው? በነገረ ክርስቶስ ነው ያሉት። በክርስትና አስተምሮ ነው ኢየሱስ አምላክ የሚባለው እንጂ በእስልምና ኢየሱስ አምላክ ነው የሚል አስተምሮ የለም። ነገረ ክርስቶስ ያለው ወይም ደግሞ ክርስቶስ አምላክ የመጡት እናንተ ናችሁ። ስለዚህ ይሄ እኛ ያለሁት ገብቶሃል? እኔ እያልኩ ያለሁት አንተ ስለ ነገረ ክርስቶስ ጉዳይ ትጠይቀኛለህ፣ እኔ ደግሞ ስለ ቁርአን መጽሐፍ ስለ እናንተ እጠይቅሃለሁ። ጥያቄ አይደለም እኮ አሁን አቡኪ እኮ ሊወያያችሁ እኮ ነው። ነገረ ክርስቶስ ኢየሱስ አምላክ ነው የሚል መጽሐፍ ቅዱስ ላይ የለም ብሎ ኢብራሂም አቡኪ ከዘፍጥረት እስከ ላይ ሊወያያችሁ እኮ ነው። እንደዛ ከሆነስ መጀመሪያ እኔ አንተ ልጠይቅህ። መምህር ቅድም እኮ ምን አሉ? ጥያቄ ከሆነ ውይይቱ ላይ እናያለን አላሉም እንዴ? ጥያቄ ጠይቃችሁ ስላችሁ አቡበከር ውይይት ላይ ያለው እኮ ብለዋል። አቤት ውይይት ማለት ይኸውልህ፣ አሁን እናንተ እያላችሁ ያላችሁት እናንተ ብቻ ጠያቂ እኛ ተጠያቂ። እኔ እያልኩ ያለሁት ደግሞ አንተም ጠይቅ እኔም ልጠይቅ ነው እያልኩ ያለሁት።
እሺ መቼ ሆነ? ቆይ እሺ በቃ ችግር የለውም። ይጠይቃሉ። ምን ይጠይቅ? በምን ዘው የሚጠይቁት? ቆይ ውይይት እንዴ እኔ እናንተ እናስረዳቸው። ቆይ አዳምጡኝ። እኔ ለምሳሌ እኔ አወከር እና ኢምራን ልንወያይ ነው ልበል። መጀመሪያ ለምሳሌ 5 ደቂቃ ወይ 10 ደቂቃ ይኖረናል። እኔም ሐሳቤን አስቀምጣለሁ፣ እሱም ሐሳቡን ያስቀምጣል። አሁን ለምሳሌ እኔ በነገረ ክርስቶስ ስወያይ ክርስቶስ አምላክ ነው የሚል አፈርማቲቭ ፖዚሽን ይዤ ከመጣው አፈር ማድረግ አለው ፖይንቴም ማለት ነው። ማለትም ኢየሱስ አምላክ የሚሆነው በዚህ ጥቅሶች ነው እላለሁ። ኢምራን ደግሞ አይ ያን አፈርማቲቭ ፖዚሽን ለመምታት ይገባና ኢየሱስ አምላክ የማይሆነው በዚህ ምክንያት ነው ይላሉ። አይ እኔ የፈለግኩት ጥያቄና መልስ ነው ካሉ ችግር የለውም። እሱ ውይይት ሳይሆን ዝም ብሎ ጥያቄና መልስ ይሆናል ማለት ነው። ልክ እኔ አሁን ጥያቄ ጠይቃለሁ፣ እርሶ ይመልሳሉ፣ እርሶ ይጠይቃሉ፣ እኔ እመልሳለሁ። ይሄ ጥያቄና መልስ ይባላል። መምህር እሱን ነው የፈለጉት። እሺ ይቅርታሽ፣ ይብሮ ቀጥሉ። አይ ግን እንትን ነው እኮ አባ ቅድም ነገረ ክርስቶስ ላይ አሉ። ነገረ ክርስቶስ ደግሞ የእናንተ አስተምሮ ነው፣ ክርስቶሎጂ ይባላል እና የኢየሱስን ማንነትና ምንነትን ጉዳይ አስመልክቶ የሚጠና ጥናት ነው እና ይሄ ጥናት ደግሞ የሚጠናው በሁለት አይነት መንገድ ሊጠና ይችላል አይደል እንዴ አባ? አንደኛው በሲስተማቲክ ቴዎሎጂ ሊሆን ይችላል፣ ሁለተኛው ደግሞ በሂስቶሪካል ቴዎሎጂ ሊሆን ይችላል። ስለዚህ ይሄንን ነገር በክርስትናው ላይ የመወያየት አቅም ካለው አባ ያው ሜዳውን ፈረሱም ነገ ወይ ከነገ ወዲያ መቀጠል ይቻላል። አይ እኔ ተሳስቼ ነው ቅድም ያልኩት እንደዛ አልነበረም ለማለት የፈለኩት ጥያቄና መልስ ነው ካሉ ደግሞ ያው ጥያቄ እዚህ ይጠየቃሉ፣ እዚህ ይመልሳሉ፣ ይቀጥላል ማለት ነው። እሱ ጊዜ የሚሰጠው ነገር አይደለም አባ። ስለዚህ አሁን ምን ያደርጋሉ መሰሉት? ውይይት ነው የሚፈልጉት ወይስ የትኛው ነው? አሁን በአጭር ነገር ነው አባ፣ ውይይት ነው የሚፈልጉት አሊያ ጥያቄና መልስ? ያልኩ ያለው እኮ እናንተ እኮ ሁላችን አሁን መጀመሪያ ተናግሬያለሁ እኮ መጀመሪያ ልዘጋጅ ላንብብ ያልኩ እኮ እኔ ስለ ቁርአን ነው እንጂ ራሴንም አውቀዋለሁ። በቃ የራሱትን ካወቁ በቃ የራሱት ላይ መወያየት ይችላሉ። አሁን ለምን አንድ አስማሚ ሐሳብ አለኝ፣ ሁላችንም የሚስማማ መምህር የሚስማማበት ሐሳብ አለኝ። አሁን ላቡኪም ለመምህርም ላቅርብ። መምህር ሐሳብ የሚመስሉት አሁን እርሱ ቁርአን ላይ መጠየቅ እፈልጋለሁ ግን ቁርአን ስናነበብን ጊዜ ይሰጠኝ ያሉት አይደለ? ሳምንት ይሰጠኝ ያሉት ችግር የለውም። ታዲያ ሐሳቡ ምንድነው ካዩ መምህር መጀመሪያ በነገረ ክርስቶስ ተወያዩ። ነገረ ክርስቶስ በሚለው ይወያዩና ከዛ ቀጣይ ሳምንት ደግሞ ቁርአን ላይ ይወያያሉ። ቁርአን ላይ እርሱ ጥያቄዎችን ይዘው ይመጣሉ። ኢብራሂም ቁርአን ላይ ጥያቄውን ይዘው ከዛ ትወያያላችሁ ማለት ነው። በዚህ ተስማማላችሁ? መምህር መጀመሪያ አቡበከር ተስማማለህ? ቆይ አንዴ አቡበከር ተስማማለህ? መጀመሪያ አቡበከር ይስማማል። መምህር አይስማሙ? ኢብሮ ራሱ ጣት አበድረኝ እኔ ጋር 10 አለ፣ ኢብሮ ጋር 10 አለ፣ ኢምራን ጋርም 10 አለ። አጠቃላይ በ30 ፈርሜያለሁ። ያው ይከተላል። እኔ ደግሞ እያልኩ ያለሁት በዚያው ዕለት በቀነ ቀጠሯችን ዕለት በጠየቀው ልክ እጠይቀዋለሁ እዛው ላይ በቃ ኢምሩ ያው አሁን እኔ የቃል ልግባሽ አንድ ቃል ልግባ። ያው መምህር እኔ ምንም በቃ በዚህ ቀኑ አለውትም ተዘጋጅተው ሲጨርሱ የዛኑ ቀን በነገረ ክርስቶስም በቁርአን መወያያቸዋል። ተዘጋጅተው ይምጡ። በቃ ያው በቃ ነገር ሰምታችኋል። ከቀራችሁ ግን መምህር አዝኖቦታለሁ። በተመቻችሁ ቀን አቡኪ ችግር የለም። እንደው ለሐዘን አትደርስም። ዘና በል ችግር የለም። ኢምራን አዳምጦሽ ኢምራን እንደዚህ ከሆነ ህዝቡ ይወዛገባል። አሁን እዚህ ጋር 1400 ሰው ሀቢቢ እየጠበቀ ነው ያለው። ቀን መቆወጥ አለበት። ስለዚህ ቀን ይቆወጥ፣ ሳምንትም አልኩት 2 ሳምንት ቀን ይቆወጥ። ለባካችሁ ቀን ተቆርጦ ህዝቡ ይወቅ መጀመሪያ። እንደዛ ነው መሆን ያለበት እንጂ አይ በቃ ወደፊት ከተባለማ ወደፊት ገና መጥተው ከሳምንት በኋላ መጥተው ከዛ ድጋሚ ሰው ተነግሮ አይሆንም። እዚህ ጋር 1400 ሰው እያዳመጠና ሪከርድም እየተደረገ ስለሆነ ያለው ቀን ቆርጠው ይናገሩ። አቡበከር መቼ ትላለህ? አቡበከር ቁረጥ ቀን። እኔ እኮ ነገም አልኩኝ፣ እሳቸው ነው እንትን ያሉት እምቢ አሉት። እሺ መምህር መቼ ይሁን ይላሉ? መምህር መቼ ይቆረጥ ቀን? ለምንድን ነው ግን ልናወራ ወይ? ምክንያቱም ሴቶች በማህበር ዝም ይበሉ ስለተባለ እንዲህ ቆይ አንዴ አንቺ ነሽ እዚህ ውስጥ የከተቻቸው ሲጀመር። ኧረ ቆይ ይታርጊ ተራሽን ጠብቂ። አባትን አታከብሪም? አባት አይከበሩም? ተራቸው ቆይሽ በቃ ታችሁኝና ትገቢያለሽ። ቆይ አይ አንዴ ቆይ ታችሁኝና ትገቢያለሽ። ቀጥል እንዴ አትረብሽ እንጂ ምን ሆነሽ ነው? እሺ አይ አንቺም ታወራለሽ በኋላ። ቆይ አንቺም እናስተናግድሻለን። እሺ መምህር ማውረድ የለብህም። ለምን አወረድካት? አይ ልክ አገባቻ። አይ አሁን ይሄ ሌላ ነው የሚመስል። አሁን እዚህ አካባቢ አሁን ኦርቶዶክሳዊ ያለው እኔ ነኝ፣
ሌሎቻችሁ አንድ ናችሁ። ስለዚህ አሁን እሷ ብትቀመጥ እንኳን እሷን ማውረድ የለብህም። በቃ በእርግጥ የእናንተ ሃይማኖት ለሴት ክብር እንደሌለው እናውቃለን። በእኛ ደግሞ ሴቶች ክብር ትግባና ጣልቃ ትበሏት። በማህበር ዝም በሉ ያላት ቁርአን ሳይሆን መጽሐፍ ቅዱስ ነው። ዝም በይ ያላት መጽሐፍ ቅዱስ ነው። መምህር አሁን በቃ ገብታለች፣ ችግር የለም። አያችሁ አይደል? በእኛ ቤት ክብር አላችሁ። ቆይ ኤልሳቤጥ ታወራለች። ቆይ አትረብሽ ፕሊስ። መምህር እያወሩ መምህር ያወሩ። አንዴ አትረብሽ ኤልሳቤጥ። መምህር መቼ ይመችታል? ኤብሮን አንዴ ብቻ ስጠኝ። ኤብሮን የሰማነው ኑ መምህር አስገቧቸው። እኔ እኮ ምን ያስፈራል? እኔ አሁን ኢብራሂምን ከፈራሁት አልወያይም ነው። በቃ አለቀ እንዴ። የምታውቀው እኮ እሳቸው ብቻ አይደሉም፣ እሷም እሳቸውን ለማስመለጥ ጥረት እያደረገች ነበር። ጥፋላቸው ነው። አንዴ አባቱ አትተማመንም ሰጣችሁ ቀሲሱን አትተማመንማ እንዴ? ስለማተማመን በቃ ኢብሮ ከአንተ ጋር ሲወያይ መምህሩ ታስታውሳለህ? ደውላ አስታሰጡ። ግን ጥሩ ሳይሆን እባክህን መምህርን ከገቡበት ጉድጓድ አውጣልኝ። በአላህ መምህር ይግቡ እባክህን። አቡኪ እባክህን መምህር አልጨረስኩም። ሪከርድ ያደረጋችሁ ሰዎች መምህር ሪከርድ ያደረጋችሁ ሰዎች የመምህርን እንትን ኢንሻአላህ ስማቸውንም ስለምንፈልገው በውስጥ በኩልም እናወራለን። እንግዲህ አንድ ይጀምሩ እንትን ማለት የለም። እኔ አሁን ችግር እየተፈጠረብኝ ነው። ሁለት ሰዎች ቀሲስ ባለፈው በወልድ ትርጓሜ ዙሪያ እያወራን ጥለውኝ ሄደዋል። ንግስትዬ አንቺ ትጠየቂበታለሽ፣ ያን ነገር አመጣልሃለሁ ብለሻል። አዛሪም መምህር እንዲወጣዋል ኢንሻአላህ ሲመጡ እንትን እንላለን። ኢምራን ሐሳብህን ብቀጥል ይሻላል አይደል? ከዛ ኢማሙስ ገብቷል፣ እሱ አያስቀምጠንም። እሺ አቡኪ አይደለም እንገርህ። አቡኪ ቅድም ቃል ለሰማይ ለምድር ብለዋል። ቃል ለሰማይ ለምድር ብለዋል። ቃል ለሰማይ ለምድር ብለው ካልተወያዩ በቃ ኦርቶዶክስ በቃ ከዚህ በኋላ ኦርቶዶክስ ጋር ራሱ ቁም ያላወራ። መምህራቸው የእግዚአብሔርን ቃል ከአፋቸው ወጥቶ ቃላቸው የማይጠብቅ ከሆነ በቃ ዘጋ አይደለ? ኢብራሂም ዘግተናል። ስለዚህ መምህር ባኮትን እንደው አሁን ወርደዋል። ያው እንዳወርዱን ብዬ ነው የሰበጥ አስገብቼው ተደግ ወርደዋል። ግን ከአፋችሁ ቃል ወጥቷል። ስለዚህ ቃላችሁን ፈጽሙ ባካችሁ። እንደው ህዝቡን አስተምሩ፣ ህዝቡ ጋር ተወያዩ ፕሊስ። አሁን አቡበከር እኔ መምህር ነኝ ብሏቸዋል። ስለዚህ እሱ መምህር ነኝ ስላሉ መወያየት አለባቸው። አቡበከር በጣም ብዙ ነገረ ክርስቶስ ላይ ጥያቄዎች አሉት፣ መልስም አለው። ኢየሱስ አምላክ እንዳልሆነ ከመጽሐፍ ቅዱስ ማሳየት ስለሚችል ይምጡና ይወያዩና ክርስትና ሊያሳዩን። ካልመጡ ግን መላ ክርስትና አሰድበዋል። ከአፋችሁ ቃል ወጥቶ ቤተክርስቲያን አንቋሸዋል ማለት ነው። ኤልሳቤጥ ቆይ እኔ ቀራሩ እስቲ አንዴ ሰላም ብያለሁ ኤልሳቤጥ። እሺ ብሮን አመሰግናለሁ። እኔ ቤቱ ራሱ የማን እንደሆነ ግራ ገባኝ። ሰላም ብያለሁ እኮ ነው። ለማንኛውም ይኸውልህ ኤብሮን ሰላም ብያለሁ እኮ ሰላም ብያለሁ። ቆየን እኮ መልሽልኝ እኮ ስገባ ራሱ ሰላም ታኮ ሰጥቻለሁ። ለና ሰጠሽኝ አንዴ እሺ እሺ ብሮንዬ ሰላም ነው ወይ? እንዴት ነህ? ደህና ነው ወይ? አላህ አልሐምዱሊላህ። እንዴት ነሽ አንቺ? ሰላም ነሽ? እሺ ኤኒዌይ እግዚአብሔር ይመስገን። ክብር ለስላሴ ክብር ለስላሴ። ሀሳቤ አሁን አዳምጥ። ቆይ ጠይቀኸኛል፣ አዳምጥ። እሺ የኔ እያልኩህ ያለሁት ምንድን ነው? ትላንትና ቀጠሮ ቀጥራችሁን ነበር፣ አልመጣችሁም። አሁንም መምህራን ይኸውልህ አንብቡ አይባልም። ለምን መሰለህ? ዝግጁ ናቸው ኤኒታይም። ስለዚህ ዛሬ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ላይ ስለፈለግከው ጥያቄ በቤተ ኤልሳቤጥ እኛ ቤት ይመጡና እንወያያለን። አዳምጠኛ ለአንተ እኮ አይደለም ኢብራሂም። ያው 5 ሰዓት አልፏል። እንደውም ጆሮና ምላስ ለምን አንድ ይሆናል? ኢብራሂም 45 ደቂቃ አልፏል። መምጣት ይችላል። ሁሉም አስተማሪ ቀሳውስት ምናምን እንዳለ መምጣት ይችላል። ትክክል ነሽ። ባለፈውም እኮ ብለሽ ነበር ኢምሩዬ፣ ታስታውሳለህ? ላስታይም እኮ ቆይ አንዴ ቤት ምን ሆነሽ ነው? እኛ ቤት ለፖለቲካ አንመችም ስልሽ አልጨረስኩም። ሀሳቤ እኔ አስቀጥልሻለሁ። ቆይ አንዴ ኢብራሂም ሀሳቡን ነገር አስቀጥልሻለሁ። እሺ እኔ ጋር ታወያለሽ። ኢብራሂም ሀሳብን ጨርስ ሀቢቢ። ቆይ አንዴ ስለጀመረ ማለት ነው እናት አንተ ጋር ያለ ይመስለኛል። እሺ ጨርስ ጠብቀዋለሁ። እኔ ጋር ዞር ያለው ቀጥለ ይምሮ። እሺ ይቀጥላ። እሺ አሁን ኤልሳቤጥ የአንቺ ሀሳብ እኛ ቤት መምህሮች አሉና መልሳለን ነው? በትክክል ኤብሮን አመሰግናለሁ። እውነት ለመናገር ይኸውልህ መደማመጥ አንተም ጋር ትክክል እምነት ካለ እኛም ጋር ትክክለኛ እምነት አለ ብለን ነው የምናምነው አይደል? ስለዚህ መደማመጥ ያስፈልጋል። ካልሰማችሁ በምንድን ነው ማለት ልትመዝኑ እንኳን የምትችሉት ስታዳምጡ ነው። አንደኛው
ሌላው ደግሞ ትላንት ቀጥረህ ነበር አልመጣም። አለመምጣት የመሸነፍ ምልክት ነው። ለምሳሌ እኔን አሁን ከቀጠርከኝ ካልመጣው እኔ ጋር ነው ችግር ያለው ማለት ነው። ልመልስልሽ ሁለቱንም። እሺ ኤልሳቤጥዬ፣ አሁን መምህሮች መልስ አላቸው ላችሁ። ኤልሳቤጥ አንቺ ራስሽ እኮ ታዘበሻቸዋል። ባለፈው አንቺ ቤት እያወያይሽ እኮ መልስ ሲከብዳቸው እኮ አውርደሻቸዋል። አንቺ ራስሽ አውርደሽ ደውለሽ እኔ ጋር እየተወያዩ አውርደሻቸዋል፣ ካስታወስሽ ማለት ነው። አንደኛ። ሁለተኛ ደግሞ እኛ ቤት ለምን አልመጣችሁም ያልሽኝ። አንቺ ቤት እኮ ባለፈው መተን ኤልሳቤጥ ካስታወስሽ ኢብራሂምን አወረሽው፣ አቡበክርን አስቀጠርሽው፣ ወይም ደግሞ ታች ላክሽኝ እና በዚህ በዛ ስታደርጊ ነበረ። ምድሬታችን እንዳሁን በኋላ ተረብሾ ክርስቲያኖች ገብተው ምናለች አንቺ እንዳም ሪከርድ መክፈት ይችላል። ሪከርድ መክፈት ስ ምንድን ያልሻቸው አንቺ ኦርቶዶክስ የምትፈሩ ከሆነ እንደዚህ ኦርቶዶክስ መልስ የላትም ማለት ነው። እንደዚህ ምን ያስፈራቸው ሀበች ታዘበሻቸዋል። ቆይ ላሰማሽ ራሱ ካላመንሽ ማለት ነው። ቆይ ላሰማሽ አንዴ። አይ ቲንክ በቃ በኋላ ከፍተዋል። ብቻ ግን እንደዛ ብለሻል። አሁን ግን መምህሮች አንቺ ጋር አሉ። ቆይ አሁን ወደ ፖሊስ እንገባ። እየከፈትክ ቃል በቃል እሺ ከፍተዋለሁ። ምክንያቱም መዋሸትም ሀቀት ስለሆነ ችግር የለም ከፍተዋለሁ። አቡኪ አንዴ አስገባኝ በዛኛው አካውንት ሀቢቢ ገዝት ልኬያለሁ። አይ አለ እኮ ስታክ እያደረገብኝ እንዴት እንደሆነ ስታክ እያደረገብኝ ነው እንጂ አለ። ኦኬ እሺ የት አለ? አላክም መሰለኝ። ላክና እንትን ብለኝ ጎትተኝ መጥቻለሁ። እሺ አየህ፣ ቆይ አንድ ሰው ላውርድና አላስገባ። ኦኬ በዚህኛው ወረደ። ገብቻለሁ። ይሄ ነው እንዴ? መጀመሪያው ተከፈተም ይምሩ። አይ አንዴ ላውራ። አይ ከፍቼዋለሁ፣ አዘጋጅቼዋለሁ። ኖ አይደለም ከፍቻለሁ። ያው ከፍቼሻለሁ። መነጽሯ ስታይሏ እኮ አንደኛ ነው። ስታይልሽ ነና። እሺ ያው ሲሚ ኤልሳቤጥ እንደምንም ልረዳው። በእናትህ እኔ እንደዚህ አይነት ትሬድስት አልፈልግም። ላይ ሳይነሳ ክርስትና ላይ የሆነ ነገር ጥለው ማለፍ ነው የፈለጉት። ገባሻ? ይሄ ቦታው አይደለም። ለዛ የተዘጋጁ መምህሮች አሉ። ከፈለግሽ ቆይ የኔ ናት። እነሱ ሼር ተደርጎላቸው ከፈለጉ እስልምና ላይ የሚነሱ ጥያቄዎችን የሚመልሱ መምህሮች እነሱ ባሉበት ቢሆን ልክ ነው። ግን በሌሉበት ከእስልምና ሳይድ የሚነሳ ጥያቄዎችን የማይመልሱ ማለት ከዚህ በፊት ልምድ አሁን ስሙ ምለሽ ያለ ቦታ እንትን አትበይ። እሱ አሁን እውቀት የሌላቸው መምህሮች አታስገቢ አላት። እሱ አታወያቸው። ከዛ ያለችውን ስሙ። ኖርማል ኡስታዞችን አያስገቡም ለውይይት። ምክንያቱም በክርስትና ቻሌንጅ የሚያደርጉትን ብቻ ነው እያስገቡ ያሉት። ገባሻ? አንቺ ደግሞ ይሄ ነገር አልገባሽም፣ አልተረዳሽም። በእስልምና ሳይድ መምህሮች አሉ። እስላም ነው እንጂ ፈሪ የሚፈራ ክርስቲያን ገጥሞኛ ያቀሙ ወደዛ ሄድ በእናትህ። ያው ብለሻል። መመለስ ካለበት በሊቃውንቱ ነው እንደውም ጥያቄያቸው መመለስ ያለበት። ማመን አለማመን የራሳቸው ችግር ነው። ያው ገስ እኔን አይገደኝም። ነገር ግን ጥያቄ ብለው እስከመጡ ድረስ ከእነሱ የሚበላ ነገር ምንም የለም። አየው ምንድን ነው ዛፍ ላይ ብዙ ፍሬ ሲኖር ነው አይደለም የሚከቡ። ልክ እንደዛ ነው፣ እንደዛ ነው። ኤኒዌይ በቃ ብለሻል። እሺ አሁን ወደ ሀሳቡ እንመለስ። አለሽ ኤልሳቤጥ? እሺ ኤብሮን አንዴ አለ በደንብ አለው። ይኸውልህ አንደኛ ያልኩትን አትገልብጠህ አታውሩ። ምክንያቱም ኃጢአትም ስለሆነ ማለት ነው። ሊቃውንቶች መልስ አላቸው። እነሱም ግራ ገብቷቸው ነው የመጡ ወደኛ ቤት። መልሳቸው በሊቃውንቱ ነው መመለስ ያለበት ነው። 4 ነጥብ። አሁንም ደግሞ አለው መልሳችሁ የሚመለሰው በሊቃውንቱ ነው። ዋው ተግባባን? በጣም ተግባባን። በደንብ ተግባባን። በቃ ስለዚህ የኛ መልስ መመለስ አለበት ውር በሚል ሰው ሳይሆን በመምህራን ነው። በቃ እሺ እየሰማኝ ነው። ስለዚህ ከእናንተ ቤት ግራ ገብቷችኋል። ግራ የገባችሁ ጥያቄ ደግሞ መልስ ያለው ከኦርቶዶክስ ነው። ስለዚህ ኦርቶዶክሳውያን ደግሞ ለእናንተ መልስ ሊሰጡ ዝግጁ ናቸው። በጣም መቼ ኤኒታይም። ስለዚህ አሳጥሪውና ላውራ ደግሞ ፕሊዝ። ዛሬ በኢትዮጵያ ሰዓት አቆጣጠር 5 ሰዓት ላይ በእኔ ቤት አለቀ ነገሩ። እሺ አንዴ አሁን እናመሰግናለን። መጀመሪያ ኤልሳቤጥ አባርክሻለሁኝ፣ ተባረኪ። እሺ ለምን ካልሽኝ
በቃ የእኛ መልስ መመለስ ያለበት በመምህራን እንደሆነ ማመንሽ ማለት ነው። ተባረኪ። ስለዚህ የእኛ መልስ መመለስ ያለባቸው ውር የሚል ክርስቲያን ሳይሆን መምህራን ናቸው። ተባረኪ። አሁን ችግሩ ግን መምህሮቹ የት ናቸው ነው? አጣ ናቸው። አሁን እኔ ቤት አሉ ብለሻል፣ ደስ ይላል። በቃ ስለዚህ ምን እናደርጋለን መሰለሽ ኤልሳቤጥ፣ ያው እኔ እዚህ ህዝቡ ፊት ፎሎ አድርጌሻለሁ በዛኛው አካውንቴ፣ አንቺን ፎሎ አድርጊ፣ ቤትሽን ክፈቺ፣ መምህሩን ይዘሽ ነይና አንቺ አወያይ። አንቺ ደቂቃ እያያሽ መምህሩን አንቺ ቤት አስገቢው፣ ከዛ በኋላ እንወያይ። ተስማማለሽ? ይደገም ይምሩ። አራት ነጥብ በቃ ተስማምታለች እኮ። ልድገምልሽ መምህር ሪካርድ፣ ልድገምልሽ ኤልሳቤጥ፣ አዳምጪኝ። እሺ ድገሚ፣ አንቺ ድገሚ። እኔ እያልኩት ያለሁት እየቀዳኸኝ ነው አይደለ? ሁሉም እየቀዳ ነው። ሙስሊሞች ግራ ገብቷቸዋል፣ መልስ ጠፍቶባቸዋል። ቁራናቸው ስለ ሴት ክርስትና ስለ ወንድ ዕቃ ብቻ ነው የሚያወራው። መጽሐፍ ቅዱስ ኤርሚያስ ክፈትላት። ነቢያቸው ከስድብ ውጭ ሌላ መልስ ያለው መምህር ኤርሚያስ አሉ፣ ከታች መምህር ኤርሚያስ አሉ። ኧረ ለመምህር ኤርሚያስ ክብር። አንዴ መውጣት ፈልጋለች። ቆይ አንዴ ባለ እንዳታመልጥኝ ኤልሳቤጥ። አሁን ወደ ስድብ አትግቢ እሺ። መጽሐፍ ቅዱስ ምንድን ነው የሚለው? ለሚሰድባችሁ በጥሩ መልሱላችሁ አይደለ የሚለው? ግራህን ለመታ ቀኝ ስጥ አይደለ ኤልሳቤጥ አይደለ? ስለዚህ አትሳደብ እሺ። በቃ ነብዩ እንደው ቁርአን ላይ እንኳን እንደዛ የሚል ብታገኛሱ በቃ በውስጥ ሸፈነሽ ያዥው፣ እንደ ክርስትናሽን ሸፈነሽ እንዳያሽው፣ ዘዳግም ምዕራፍ 23ን ሸፈነሽ እንዳያሽው፣ እንደዛ ሸፍኝ ለጊዜው ማለት ነው። እንደው ካለ ግን አታመጭም። የለም አሁን ረጋ ብለና ሄብሮንዬ ዘዳግም ላይ እኮ ነው እግዚአብሔር ቀቁቂ ቁ ላላው ያለው እግዚአብሔር ነው። አሁን እሱን ተውና እንትና ኤልሳቤጥዬ፣ መምህሮቹ አሉ አንቺ ቤት? ስድቡ ይቅርብህና መምህሮቹ አንቺ ቤት አሉ? እሺ መቼ እንምጣ? ኤልሳቤጥ ነገርኩህ እኮ ዛሬው ነው። የአባቱን ብልት አቡኪ አውርደው ተናዳ። በቃ እሺ። መምህር ማን ናቸው? ስማቸው ነገር አውርደው። ስማቸው ማን ነው መምህሩ? ስማቸው እዛው ነው ማስታወቃችሁ። ኤብሮን እዛው ልክ ሲመጡ እያንዳንዱ መምህር በሰልፍ ነው ማመጣለህ። አንተ መምህር እየመረጥክ ትጠይቃለህ። ባይዘው መጠየቅ ብቻ አይደለም ትጠየቃለህ ሁሉ። ደስ እያለን ወላሂ ደስ እያለን ክርስትና ላይ እንጠይቃለን፣ እንወያያለን። ቁርአናችን ደግሞ እንመልሳለን። ሰዓቱ ቫግሬስ እንዳይሆን። አረ ጫት እንዳትልክብኝ፣ የጫት ሱስ የጫቱን እንዳትልክብኝ። ጋን ሙሉ መጠጥ ነው ምልክልሽ፣ ጋን ሙሉ መጠጥ የእግዚአብሔር ተጠና በኋላ ተፖስት እናገር ራሱ በጫት ይዛገነው እና ጫቱን በእግዚአብሔር ተፈጠርኩ ነው። ቆይም አረቷል በጣም ወርደ እየጣልከኝ። አሁን ኤብሮን ብቻ ነው ከኤብሮን ጋር በእግዚአብሔር አምሳል ነው የተፈጠርኩት። ለዛ ነው እግዚአብሔር ነው እንደዚህ ታውቂያለሽ። ይሄን እንደዛ ነው። እሺ አዎ። አሁን አንቺ እሳደባለሁ ብለሽ እግዚአብሔርን ነው የምትሰድቢው። ስለዚህ አርፈሽ ተቀመጭ። ለምን መሰለህ አንተ እፎይን በጣም ስትወርድበት ነበር። ታውቃለህ እኔ እንደዛ አይደለም ነበር። ኢብራሂም የአባትህ እንቁላል ንከስ የሚለው ተመልከቱ። አያችሁ እግዚአብሔርን ይላል። ምን ሆኖ ነው? በቃ እንደዚህ ነው። ሰርቷል፣ ዛሬ ሰርቷል፣ መርፌው ሰርቷል እኮ ነው የምላችሁ። እፎይ በቃ የእሱን ነገር ለመሸፈን እየመጣችሁ ነው። እና የእሱን ነገር አትሸፍኑ። በቃ ኦልሬዲ ተዋርዷል እሱ ቤቱ ላይ። እና አሁን ምን መሰለሽ አይደለም ከንፈሩን አይተሻፈድክበት፣ ከንፈሩን አይተሻፈድ የእኛን የልጅ ልጅ የምታደርሽ ሴትዮ እንደዚህ የወረደ ነገር አትናገር። እኔ እኛ ወረድኩት። እሺ አውዙ ቢላሂ ሚነ ሸይጣን። የሰው ልጅ ማለት ነው ሁለት ሴቶች ሁለት እድሜ አላቸው፣ ከማረጣቸው በፊትና ካረጡ በኋላ ማለት ነው። ያረጠች ሴት ማለት በጣም ስርዓት ያላት ሴት ናት፣ ባይዘው ማለት ነው። በቃ የመጨረሻ ስርዓት ፍትወት የሚባል ነገር የሌላት ማለት ነው። በዛ እድሜ ላይ ያለች ሴት እንደዚህ የወረደ ነገር ስትናገር እኛ ሙስሊሞች አናስተናግድም። ሊትራሊ ወላሂ በማረጥ እድሜ ላይ ያለች ሴት እንደዚህ አይነት ነገር ስትናገር አናስተናግድም። ኢሬዝ አድርገንሻል። እስካሁን ተሳስቀ ምናምን አልፈነሽ ነበር፣ አሁን ኢሬዝ ተደርገሻል። መምህር ኤርሚያስን እኛን እሺ አትፈረን። መምህር ኤርሚያስ እዚህ ጋር ቁጭ ብሏል። ተመልከቷት፣ እቺ ናት
መምህር ኤርሚያስ ቁጭ ብሏል እዚህ ጋር። ቆይ እርሶ መምህር ኤርሚያስ አሁን እንደዚህ አይነት ሰው ኦርቶዶክስን ይወክላል ይላሉ? እርሶ መምህር ሰላም ብያለሁ። መምህር የዚህ ጊዜማ ቢታ ያነሰው መምህር አሉ? ስራ ሰርተን በጣም ቆይ ግን ስማኝማ ግን ግራ የገባኝ ነገር ማለት ነው እንዴት ነው አእምሮ ላይ መጣው? ቆይ ስትጀምር አእምሮ ላይ እንደዚህ ያድርገናል ብሎ መጣ። እኔ ግራ የገባኝ እሱ ነው። እንዴ የእንትናን ከንፈር ያየህ እኮ ነው ያለው። አውዙ ቢላሂ ተራጂም እሷ እንደዛ ታደርጋለች ማለት ነው። ይሄ መግማማት በቃ ከዚህ በኋላ እሷ እንዳታወሪ እንዳትደርሽብን። አንዴ ዋሌኩም ሰላም እንጃ ተቀጣለ ሰላም ወራህመቱላሂ ወበረካቱ። እንጀራ የጠፋ ሰው እሺ መምህር ሰላም ብያለሁ። መምህር ሰላም ነው አለን። የአሁኗ ሴት ኦርቶዶክስን ትወክላለች ብለው ያምናሉ? መምህር ይሰማል። ሰላም ናችሁ? ሁሉ ሰላም አልሐምዱሊላህ። የአሁኗ ሴት ሰላም ናችሁ? አዎ ሰላም ነን። መምህር የአሁኗ ሴት ኦርቶዶክስን ይወክላሉ ብለው ያምናሉ? ትወክላለች ብለው ያምናሉ? ይሰማል አይደለ? መምህርዬ ትሰማላችሁ? በነገራችን ላይ የተሰማን አይደለ? አዎ ይሰማል። እርሶ የአሁኗ ሴት ኦርቶዶክስን ትወክላለች ወይ አልኩት። መምህር ኦኬ ይበቃልሽ። እንጀራን አቋርጠ ነው ነበር አፎን መርሃባ። እኔ አሁን ከምራችሁ ነው እሷ ቤት ገብታችሁ ልትወያዩ ያሰባችሁት? እንደዚህ አይነት ዋልጌና ባለጌ የሆነች እስልምና ስትሳደብ የነበረች ቤት እኔ ተቃውሞ ስላለኝ ነው። ባለፈውም ያደረጋችሁት ነገር ላይ ተቃውሞ አለኝ። እንግዲህ እናንተ ናችሁ የምታውቁት እንደነዚህ አይነት እንጀራ። ቆይ እንጀራ ይቅርታ አፉ በለኝ በአላህ እሺ። ምክንያቱም እዚህ ግብአት መሆን የለብንም። እሱን ኢንሻአላህ በውስጥ እናወራለን። ግብአት መሆን እንደዛ መሆን የለበትም። ችግር የለም። ግን እንደዚች አይነት ሴት ጋር ግን ያው አያስፈልግም። አሁን ያየናት ታሰድባለች እንጂ እቺ ሌላ ነገር የላትም። ትክክል። አሁንማ አየናት። ከዚህ በፊት ግን በስነ ስርዓት ነበረ ስታስተናገድ የነበረውና ለዛ ነው። ትክክል። አሁንማ አወረድናትም። ከዚህ በኋላ አንገባም። ለዛ ነው ኢንሻአላህ ኸይር። እሺ ኡስታዝ ሰላም አለይኩም። አፉ በለኝ እሺ። አፉ በለኝ። አብሽር በርቱ። ግን አላህ ያበርታችሁ። አሚን። ደህና ነህ አንተ? ግን ማሻአላህ አላህ ያኑርልን ወንድማችን። አይሽ ኡስታዝ አለ። ሰላም አለይኩም ኡስታዝ ሙአዝ። እሺ ቀጥሉ። ኢምሩ ቀጥል። አቡኪና ኢምሩ ቀጥሉ ኢንሻአላህ። ኡስታዝ አልተመቻቸውም መሰለኝ። ኢንሻአላህ ኡስታዝ ከተመቻችሁ ቀጥለ። በቃ ይሄን ፋይል ዘግተናል። ከዚህ በኋላ ወገናችን እኛም ጋር እንዳትደርሺ፣ እኛ የገባንበትን ቤት እንዳትገቢ፣ እንዳናይሽ። እንደዚህ አይነት ዋጅ የሆነ ሰው አናስተናግድም። ሶሪ አንዴ ሚውት አድርጌያለሁ። አይ ቲንክ ቀጥል ኢንሻአላህ። ኦኬ ወጣ ነው በዛኛው አካውንት። ኦኬ በዚህኛው መጥቶ ነው። እሺ የኔ ድምጽና የአቡኪ ድምጽ ይመሳሰላል ስላሉ በኔ ፈንታ አቡኪ ይናገር። እኔ ማውራት አይመችም ይባላል። በዚህ ጊዜ ሪል ነው ወላሂ ይመሳሰላል። አሁን ነው ልብ ያልኩት። እሺ እንደዛ ከሆነ እኔ ጥያቄ ልጠይቅላችሁ። ኡስታዝ አስረስን ያውቁታል? ኡስታዝ ወይኔ ስም ተሳስቻለሁ እንዴ? ቆይ አስረስ ሳይሆን ቆይ ማን ነበር? ኧረ በአላህ ስሙ ጠፋኝ። ኮፊ ማን ኮፊ ነበረ? ምናልባት እንዲሁ ስገምት። ኧረ ቆይ የእሳቸውን ቤተሰብ እኮ ነው። የእሳቸው ቤተሰብ ነው። የኡስታዝ ቤተሰብ ነው። ኧረ በአላህ ስሙ ጠፋኝ ወላሂ። አስረስ መሰለኝ። የት ነው ያለው? አሁን ከደቡብ አፍሪካ ወደዚህ መጥቷል ኡስታዝ። አስራር በለኝ። አስራር። አዎ አይ እንትን ነው። በዚሁ ዝም ብሎ የመጣ አይደለም፣ በዝምድና የመጣ ነው ለማለት ነው። እሺ ድምጻችን እኔ በነገራችን ላይ ሱብሃንአላህ በጣም ሲወራ ሰማለሁ ብዙ ጊዜ። የአቡኪ ድምጽና የሙአዝ ድምጽ ይመሳሰላል ምናምን ሲባል ሰማለሁና በደንብ አድርጌ ሳዳምጥ የኔ ድምጽ የአቡኪ ድምጽ የሚመስል ከሆነማ በቃ ታድያለሁ ስል ነበር ባለፈው።
ማሻአላህ አላህ በረካ ያርጋችሁ ሁላችሁንም። በነገራችን ላይ በእናንተ ምክንያት ነው ከተኛውበት አልጋ ላይ ተነስቼ አሁን ውጭ ወጥቻለሁ። ውጭ ነው ያለሁት። አላህ በረካ ያርጋችሁ። እንዲህ ያሉ ሰዎች አሁን እናንተ አስገብታችሁ ያወጣችኋት ሴት ንግግሯን ሰምታችኋል። በነገራችን ላይ የተናገረችው ንግግር አንደኛ ሁለት ነገሮችን ነው የሚያመላክተው። ሆዴ አባውን በቅል ያወጣዋል ነው የሚባለው። አንዳንዴ ባህሌ አድርጌ ያደኩበትን ነገር ወይ ደግሞ ኖርማል አድርጌ የማስበውን ነገር ሌሎች ሰዎችን በዚያው ነው የምጠረጥረው። መጨረሻ ላይ የተናገረችው ንግግር ወላሂ አላህ ምስክሬ ነው፣ በጣም ደነገጥኩኝ። ሰው ትልቅ ሰው አይደለም፣ ኖርማል ሰው ወንድሜ አቡበከር እንዳለው ብቻ አይደለም፣ ኖርማል ሰው ኖርማል ወጣት። እኔ አሁን ለምሳሌ በጣም ከሚዘገንነኝ ከሚቀፈኝ ነገር ወንድ ለወንድ ሴት ለሴት የሚባል ነገር በጣም ነው የሚቀፈኝ። ሰው በዚያ ልክ ወርዶ ማሰብ ማለት የሆነ ነገር አለ ማለት ነው። የሆነ የተለመደ ነገር አለ። ለአፍ የሚቀለው በነገራችን ላይ በተግባር የሚለመድ ነገር ነው። ስለዚህ አትታዘቡ። ሁሉም አዋዋሉ ነው የሚመስለው። በዚያ አድርጋችሁ ለፉት። አንድ ሁለተኛ ነገር ደግሞ ሰው ሲናደድ የሚወረውረውን አያውቅም። አባታችን ሼክ አሚን ኢብሮ የሚናገሩት አንድ እንትን አላቸው፣ የሆነ የሚጠቀሙት ምሳሌያዊ አነጋገር አላቸው። ነምኒ አከሪ ፈተቲ ዋን ቀቡ ደርበተ ሉይነንጃ አሙ ይላሉ። እንደው እንደደነገጠ በድንጋጤ ሰዓት ያገኘውን ነገር አንስቶ የወረወረ ሰው ፈሪ አይባልም ነው የሚሉት። እና እሷም ደንግጣ ነበር። የናንተ ኦፈር ያቀረባችሁት ኦፈር አስደንግጧት ነበር። እሷ አልጠበቀችም። ፊልም ለመስራት አስባ ነበር። እናንተ መንገዱን ዘጋችሁ። ያ ነገር እንትን አለ። ስለዚህ እባካችሁ አይመጥናችሁም ይሄ አይነት ንግግር። እንዲህ አይነት ንግግር የሚናገር ሰውም አይመጥናችሁም እናንተን። አንድ ነገር ልንገራችሁ ግን ኢብሮ፣ አቡበከር፣ ዒምራን፣ ኡስታዝ ጀማልና መሰሎቻችሁ አንድ ነገር ልንገራችሁ። በግብጽ ሀገር አረቦችን የምትከታተሉ ከሆነ ታውቃላችሁ ብዬ አስባለሁ። ግብጽ ላይ ማህሙድ ዳውድ የሚባል አንድ ወጣት አለ። ሌላ ደግሞ ሙዓዝ ዒለያን ይባላል። እነኚህ ሁለት ወጣቶች ገና ልጅ ናቸው። አሁን ብታያቸው በእርግጠኝነት 40 ዓመት አልሞላቸው። ሁለት ልጆች ወጣቶች ናቸው። የራሳቸው ዩቲዩብ አላቸው። ወላሂ ፓትሪያርኩን ነው ያንቀጠቀጡት። የግብጽ ሀገርን ፓትሪያርክ አንቀጠቀጡት። خلاص ማለት ቤተክርስቲያን ይሄ ኖርማል ቀሳውስቱ ምናምን አይደለም ነው። ትልቁ ራስ ሳይቀር ወጥቶ መልስ እስከ መስጠት ደረሰ ማለት ነው። ወላሂ ያን ነገር በእናንተ ውስጥ እያየሁ ነው። አላህ ምስክሬ ነው። ግብጽ ላይ የተከሰተውን ነገር በእናንተ ውስጥ እያየሁ ነው። የምታቀርቧቸው ጥያቄዎች፣ የምታደርጓቸው ክርክሮች፣ ማስረጃ አቀራረባችሁ የሆነ ነገር ሲመጣ ደግሞ እናንተ አንድ ድንጋይ ሲወረወር 3-4 ነው የምትመልሱት። ያ ነገር ወደፊት እያስኬዳችሁ ነው። የበለጠ ደግሞ ከዚህ በተሻለ በስነ ምግባር ሰብር በነገራችን ላይ በጣም አስፈላጊ ነው። እናንተ ያላችሁበት ፊልድ በተለይ ሰብር ይፈልጋል፣ በጣም ትዕግስት ይፈልጋል። አሁን ባላችሁበት ሁኔታ ላይ ጨምሩ የምላችሁ ነገር ቢኖር ትዕግስትን ነው። አሁንም ታጋሾች ናችሁ ማሻአላህ፣ አላህ ይጨምርላችሁ። የበለጠ ግን ትዕግስት ቢኖራችሁ ከዚህም በተሻለ መልኩ ብዙ ወገኖቻችንን ለማትረፍ ምክንያት ትሆናላችሁ። ሰብር ጨምሩበት አሁን ባላችሁበት ሁኔታ ላይ ማለት ነው። የማስረጃውን የምኑን ይዛችሁታል። እሱም መስመሩን ይዛችሁታል በደንብ